እኔ ብዙ ጊዜ ግብረ አውናን ይሄ ማስተርቤሽን ለመተው ከብዶኛል የምትሉ ወጣቶች፣ ዘፈን ለመተው በጣም ሞክሬ አቃተኝ የምትሉ ወጣቶች፣ እኔ ብዙ ጊዜ ዝሙት ለመተው ሞክሬ አቃተኝ የምትሉ ወጣቶች፣ ጸልያለሁ፣ ሱባኤ ገብቼበታለሁ፣ ያልሄድኩበት ገዳም የለም፣ ብዙ ጊዜ ነው የሰገድኩት የምትሉ ሰዎች ማለት ጸንታችሁ በእምነት በተጋድሎ ቀጥሉ። እግዚአብሔር የፈቀደው ሰዓት ላይ ቀጥር ሰዓት ላይ ይመጣል። ችግራችንን ቅርፍ አድርጎ ያስወግድልናል። በተሳቀቅንበትና ባፈርነው በዛች ቅጽበት ሰው ባጣን ጊዜ እግዚአብሔር ከኛ ጋር ይቆማል። አይገርም? ያከበረን ጌታ አሁን እውነት እንነጋገር ከተባለ እንደሰራነው ኃጢአት ከሆነ ከብረን ቤቱ መቀመጥ ነበረብን? ለቤቴ አትመጥኑም እያለ አሁን እየገረፈ ቢያወጣን ለኛ አይገባል? በሉ ስትጸልዩ ቤተ እግዚአብሔር ገብታችሁ ትሳለሙ ራሱ እንዴት አልናከኝም እግዚአብሔር በሉት። እሺ አታማሩት። ቤቱ ገብተን መጸለያችን ራሱ ስላከበረን ነው። አንመጥነውም እኮ ለእግዚአብሔር። ተው ጸሎታችን መሰማት አለመሰማት ሌላ ጉዳይ ነው። ግን አክብሮን እንኳን እኛን መስማቱ በቤቱ እንድንገኝ መፍቀዱ አለመቅሰፉ እኛን። ልበ አምላክ ዳዊት ደግሞ እንዲህ ይላል፣ ከመንፈስ ወዴት ይሄዳለሁ ከፊትስ ወዴት እሸሻለሁ? ምን ማለት ነው? ከመንፈስ ቅዱስ ወዴት ይመለጣል? ከየትም አይሸሽም። ለእግዚአብሔር የምንሰግደው በእውነትና በመንፈስ ቤቱ ስንገኝ የምንሰግደው በእውነት ነው፣ በሐሰት አይደለም። በዛስ በመንፈስ ቅዱስ ተሞልተን አስራት በኩራት አውጡ የሚላችሁ ጌታ ማን መሆኑ ብታውቁት ኖሮ ብሩ ራሱ አይደለም እናንተ ራሱ የረሱ እንደሆናችሁ ባወቃችሁ ነበር። ምስጋናን ብቻ አቅርቡልኛል እንጂ ምን አለ ጌታችን? ምስጋናን አቅርቡ የሚለው ጌታ ከኛ እኮ ውሃ ነው የፈለገው። ከኛ እኮ የፈለገው ንስሐ ነው። ክርስቲያኖች አጠጡኝ ተጠማው ይላል ጌታችን። ዛሬም ተጠምቷል ጌታችን። በእውነት አጠጡኝ ይላል። ፍቅርን በኃጢአት ቆሽሸን በርኩሰት ቆሽሸን ዛሬም እግዚአብሔር ተጠማው ይላል። ንስሐን በ40 በ80 ቀናችን እንጠመቃለን። ከጠመቅን በኋላ ምን እናደርጋለን? ሜሮን እንቀባለን። ሜሮ ምንድነው? ማህተመ መንፈስ ቅዱስ ግንባራችን እንቀባለን። ምን ለማለት ነው? መልካም ነገር አስብበት አስቢበት ማለት። እጃችን እንቀባለን። መጽውትበት አትስረቅበት ለማለት። እግራችን እንቀባለን ሜሮን። ወደ ክፉ ወደ ዝሙት ወደ ጣዖት አምልኮ አትሂድ፣ ወደ ቤተክርስቲያን ገስግስ ማለት። አፋችን እንቀባለን። ሰው አታጣላ አታባላ፣ መልካም ነገር ተናገርበት፣ ቃለ እግዚአብሔር ተናገርበት ማለት። ጆሮአችን እንቀባለን ሜሮን፣ መልካም ነገር ስማበት ማለት። እንደ እግዚአብሔር መልካም ፍቃድ የምንማማረው የትምህርታችን ርዕስ የሚሆነው ቅዱስ መንፈስህን ከኔ ላይ አትውሰድብኝ በሚል ይሆናል። ወንጌሉም ሰምታችሁ ከሆነ የዮሐንስ ወንጌል ምዕራፍ 4 ላይ የተነበበውም ራሱ እግዚአብሔርን በእውነትና በመንፈስ ሊያመልኩለት ሊሰግዱለት ይገባል ብሎ ጌታችን መንፈስ የሚለውን በእውነት በመንፈስ ቅዱስ አምኖ መስገድ፣ መማፀን፣ መለመን፣ ማምለክ እንደሚገባ የመሰከረበትም ዕለት ነው። ብዙዎቹ አንዳንድ ሰዎች እንደሚናገሩት እግዚአብሔር መንፈስ ቅዱስን በተመለከተ እኛ ቤተ ክርስቲያን ላይ ትምህርት የሌለ የሚመስላችሁ ሰዎች አሉ። ስለ እግዚአብሔር አብ ስለ እግዚአብሔር ወልድ ብቻ ምንናገር እንጂ እግዚአብሔር መንፈስ ቅዱስ በእኛ ቤተ ክርስቲያን እንደማይሰበክ አድርጎ የሚናገሩ ሰዎች አሉ። በእውኑ እኚህ ሰዎች ቤተ ክርስቲያን ውስጥ ያሉ ናቸው ወይ ብሎ መጠየቅ ያስፈልጋል። ምክንያቱም ቅዳሴ እንኳን ሲጀመር ምን ይላል? የሚመጠን ግርምት ለዛቲ ዕለት ሲል ካህኑ ይቺ ቀን ምን ያክል የምታስፈራ ናት፣ ይቺ ቀን ምን ያክል የምታስደነግጥ ናት ካለ በኋላ ምንድን የሚለው? መንፈስ ቅዱስ ከሰማያት ሰማያት የሚወርድባት አይደል? ቃል በቃል ስሙን ጠቅሶ ራሱ ይናገራል። በዛ ላይ ሀበነ ካለ በኋላ ራሱ ካህኑ ፈኑ ጸጋ መንፈስ ቅዱስ የመንፈስ ቅዱስን ጸጋ ላክልን ይላል። ስለዚህ በእኛ ቤተ ክርስቲያን ስራ የሚሰራው በእኛ ቤተ ክርስቲያን የሚመለክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ያ ማለት ሥላሴ አብ ወልድ መንፈስ ቅዱስ የምናመልከው ነው። ይህም በተመለከተ የመንፈስ ቅዱስን ፈጣሪነት እግዚአብሔር አብ ፈጣሪ ነው፣ እግዚአብሔር ወልድም ፈጣሪ ነው፣ እግዚአብሔር መንፈስ ቅዱስም ፈጣሪ ነው። እግዚአብሔር አብ አምላክ ነው፣ እግዚአብሔር ወልድም አምላክ ነው፣ እግዚአብሔር መንፈስ ቅዱስም አምላክ ነው። ይህንን ስንል መጽሐፍ ቅዱሳዊ ትምህርት ስላለን ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር መንፈስ ፈጠረኝ ይላል። ሁሉን የሚችል አምላክ የአምላክ እስትንፋስ ሕይወት ሰጠኝ። መንፈሰ እግዚአብሔር ፈጠረኝ ነው የሚለው። የእግዚአብሔር መንፈስ ፈጠረኝ ነው የሚለው። መንፈስ ያለው መንፈስ ቅዱስ ፈጠረኝ ሲል ነው ኢዮብ። እንግዲህ በቤተ ክርስቲያናችን አንድ ትምህርት ከተጓደለ ሌላው ነገሩ ተያይዞ ገደል ነው የሚገባው። በኒቂያ ጉባኤ ለሱ ክብር ምስጋና ይግባውና ወልድን ፍጡር አለ አርዮስ ተወገዘ። በዚህ አጋጣሚ ቤተ ክርስቲያን በክርስቶስ ላይ እንደማትደራደር አንዱ ማሳያ ነው። ይሄ የተከናወነው በ325 ዓመተ ምህረት ነው። አይ ችግር የለም እኮ ድንግል ማርያምን ካልነካ ጻድቃን ሰማዕታትን ካልነካ ክርስቶስ እንደፈለክ በል አላለችም ቤተ ክርስቲያን። በ325 ዓመተ ምህረት በኒቂያ ጉባኤ
ቤተ ክርስቲያን 318ቱ ሰለስቱ ምዕት ሲሰበሰቡ አርዮስን ሲያወግዙ የፕሮቴስታንት እምነት አልተመሰረተም። የአሕዛብ እምነት የሚባል ነገር የለም። የካቶሊክ እምነት የሚባል ነገር የለም። ሉተራውያን የሚባል ነገር የለም። አይ ችግር የለውም ማን አለ የሚቀናቀነኝ አላለችም ቤተክርስቲያን። አትደራደርም በዚህ ጉዳይ ላይ የጠራ ትምህርት ነው ያላት። አይ ማርያምን ካልነካ እኮ ችግር የለውም የሚባል የለም። ምክንያቱም ክርስቶስ ከተነካ በኋላ የእመቤታችን የቅድስት ድንግል ማርያም ክብርም አብሮ ነው የሚነካው። ለምን? ክርስቶስ ለእሱ ክብር ምስጋና ይግባውና ፍጡር ማለት ድንግል ማርያም የወለድሽው ፍጡር ነው ማለት ነው። በያነጋገር እኮ ወላዲተ አምላክ አትባይም እንደማለት ነው። ድህነት ላይስ የዳነው በፍጡር ነው እንደማለት ነው። ክርስቶስን ፍጡር ማለት ለእሱ ክብር ምስጋና ይግባውና በቤተ ክርስቲያን አንዱ መሰረታዊ ትምህርት ማወቅ ያለብን አንድ ነው። የቤተ ክርስቲያን ኑፋቄ ክደት ሲገባ ሌሎቹንም ጭምር አብሮ ነው ገደል የሚከተው። ክርስቶስን ጌታ ስንል እሷን የጌታ እናት አያችሁ፣ እዛ ጋር ሲታከል እዚህ ጋር ይስተካከላል። እሱን አምላክ ስንል እሷ ወላዲተ አምላክ፣ እሱን ብርሃን ስንል እሷ ደግሞ እመ ብርሃን፣ እሱን እግዚአብሔር ስንል እሷ ደግሞ እመ እግዚአብሔር። ምን ያክል ከላይ ያለው ሲስተካከል ከሰሎም አብሮ ይስተካከላል። አብሮ ከላይ ሲበላሽ ከስር አብሮ ነው የሚበላሸው። መሰረቱ ከተበላሸ የቤቱም እንደምታውቁት እንደ ግድግዳዎቹ እንደሚበላሹት ልክ እንደዛ ሁሉ ቤተ ክርስቲያን በክርስቶስ ላይ እንደማትደራደር በኒቂያ ጉባኤ ነው በይፋ የመሰከረችው። የተወለደ እንጂ ያልተፈጠረ ከባህሪው ከአባቱ ጋር የሚተካከል ብለን ነው የሚደግ ኮኢኳል ብላ ያመነችው ቤተ ክርስቲያን ናት። እንግዲህ ይሄ እንኳን ካለፈ በኋላ በ325 ዓመተ ምህረት አሁን ደግሞ መቅዶኒዎስ የሚባል መናፍቅ ተነስቶ መንፈስ ቅዱስ ነው ፍጡር ነው አለ። ለሱ ክብር ምስጋና ይግባውና በእውነት አንዱ ሲታለፍ አንዱ ይመጣል። የሚገርመው ይሄ መቅዶኒዎስ እኮ ፓትርያርክ የነበረ ጳጳስ የነበረ ሰው። የቤተ ክርስቲያን ፈተና ከውጭም አለ ከውስጥም አለ። አርዮስ መነኩሴ ነበር። በተደጋጋሚ እንደምንለው እንኳንም በዚህ ዘመን አርዮስ አልነበረ። አርዮስ ቢኖር ኖሮ በዚህ ዘመን ደጋፊ ብዛቶቻችን እዚህ ውስጥ ራስ ስንት ጊዜ እንደምንከፋፈል። ምክንያቱም አርዮስ ገጣሚ ነው። አርዮስ አንደበተ ርቱዕ ነው። በዛ ላይ ንግግር አዋቂ ነው። በዛ ላይ ደግሞ ገጣሚ ነው። በዛ ላይ ደግሞ በሴት የማይታማ በጣም ምንኩስናውን የጠበቀ ሰው። አሁን በዚህ ዘመን ይሄ አርዮስ ቢኖር ኖሮ እኔ መነኩሴ አይቻለሁ በዘመኔ እንደዚህ መነኩሴ አይቻል አቅም ነበር ብለዋለኝ። ደጋፊ ነው የምንሆነው እኮ እኛ። ከዛ ፕሮፋይላችን እንቀይርና እሱ እናደርገዋለን። እንደው እዚህ ቤት እንኳን አይበረክትም። እንዴት አይነት ጎበዝ መነኩሴ መሰሉ። ወልድ ፍጡር እያለ ቆንጅዬ ነው፣ መልኩ ያምራል፣ ንግግሩ ያምራል። ኑፋቄ ከተገኘ በኋላ የምን መልክና የምን ቁምን ነው የምናወራው? ስለምን ክህነት ነው የምናወራው? ስለምን ምንኩስና ነው የምናወራው? እየሰማችሁ ነው ክርስቲያኖች? አሁን ብዙዎቻችን የኛ ድጋፍ አባላቶቻችን ከምናደንቀው እኛ ከምናየው ጎን ብቻ ነው ያለ። ገጣሚ ሆኖ ሳይየው ጥሩ ነው። በሴት አለመታማቱ ምንኩስናውን ጥብቅ አድርጎ መያዙ ትክክል ነው። ወልድ ፍጡር ማለቱ ክህደት ነው። ይሄ ሁሉ መልካም ነገሮቹ ወልድ ፍጡር የሚለው ክህደቱን አይሸፍነውም፣ አይጠግነውም። ከውስጥ ፈተና ይገጥማል። ይሄ መቅዶኒዎስ ልክ እንደዚሁ ማለት መንፈስ ቅዱስን ፍጡር ነው ብሎ ተናገረ። ለሱ ክብር ምስጋና ይግባውና መንፈስ ቅዱስ ግን ፈጣሪ መሆኑን መጽሐፈ ኢዮብ ብሉይ ኪዳን ላይ እንኳን ሲመሰክር መንፈስ እግዚአብሔር ፈጠረኒ፣ የእግዚአብሔር መንፈስ ፈጠረኝ ነው ያለው። መፍጠር የፍጡር ስራ አይደለም፣ የፈጣሪ ነው። ስለዚህ ኢዮብ ምን አለ? የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ፈጠረኝ። ምክንያቱም እግዚአብሔር አምላክ በመጀመሪያ ሰማይና ምድር ፈጠረ ሲባል በመፍጠር ሥላሴ ስንት ናቸው? አንድ። ማን ፈጠራችሁ? ማንም ነውኛ ቅድስት ሥላሴ። በመፍጠር አብም ወልድም መንፈስ ቅዱስም አንድ ናቸው። ይሄንን ትምህርት እናገኛለን ማለት ነው። ልበ አምላክ ዳዊት ደግሞ እንዲህ ይላል፣ ከመንፈስ ወዴት እሄዳለሁ? አያችሁ፣ ከፊትስ ወዴት እሸሻለሁ? ምን ማለት ነው? ከመንፈስ ቅዱስ ወዴት ይመለጣል? ከየትም አይሸሽም። መንፈስ ቅዱስ ይታደር። ቤተክርስቲያናችን እንደምታውቁት በ40 በ80 ቀናችን እንጠመቃለን። በማን ስም? በሥላሴ። ከጠመቅን በኋላ ምን እናደርጋለን? ሜሮን እንቀባለን። ሜሮን ምንድነው? ማህተመ መንፈስ ቅዱስ። ግንባራችን እንቀባለን። ምን ለማለት ነው? መልካም ነገር አስብበት፣ አስቢበት ማለት ነው። እጃችን እንቀባለን፣ መጽውትበት፣ አትስረቅበት ለማለት። እግራችን እንቀባለን ሜሮን።
ወደ ክፉ፣ ወደ ዝሙት፣ ወደ ጣዖት አምልኮ አትሂድ፣ ወደ ቤተክርስቲያን ገስግስ ማለት ነው። አፋችን እንቀባለን፣ ሰው አታጣላ፣ አታባላ፣ መልካም ነገር ተናገርበት፣ ቃለ እግዚአብሔር ተናገርበት ማለት ነው። አስታርቅበት ማለት ነው። ጆሮአችን እንቀባለን፣ ሜሮን መልካም ነገር ስማበት ማለት ነው። ይሄን ታውቃላችሁ ክርስቲያኖች? 36ቱ ሕዋሳቶቻችን የምንቀባው ምን ማህተመ መንፈስ ቅዱስ ነው። አንድ ደብዳቤ እኮ ተጽፎ ሌጋል የሚባለው ምን ሲሆን ነው? ማህተም ሲያርፍበት አይደል? ልክ እንደዛው እንደተጠመቅን ማህተም ያርፋት ማህተመ መንፈስ ቅዱስ ነው። እኛ ታዲያ መንፈስ ቅዱስ ታዲያ ፍጡር ይባላል እንዴ? ሜሮን ካልተቀባ አንድ ሰው ሚስጥረ ሜሮን እኮ ነው የሚባለው። ከዛ ሚስጥረ ቁርባን፣ 3ቱ ሚስጥራት በአንድ ቀን ይፈጸማሉ። ስለዚህ ቤተክርስቲያናችን ማህተም ነው። ክህነት ሲቀበል አንድ ሰው ሜሮን ይቀባል፣ ሲያገባ ሜሮን ይቀባል። ምን ማለት ነው? ማህተም ነው። ማህተም መንፈስ ቅዱስ። ለዛ እኮ ነው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ፣ መራርነትና ቁጣ ንዴትን ከናንተ አስወግዱ የሚለው። ለቤዛ ቀን የታተማችሁበትን ነው የሚለው። ቅዱሱን የእግዚአብሔር መንፈስ አታሳዝኑት። ማን ነው እሱ? መንፈስ ይባላል። መንፈስ ቅዱስን አታሳዝኑት ማለቱ። ስለዚህ ለኛ ማህተባችን፣ ይሄ ማህተብ ከሌለ ህግ አይደለንም። የእግዚአብሔር ልጅ ለመሆናችን መጠመቃችን ብቻ በቂ አይደለም። ሚስጥረ ጥምቀት ብቻ ሳይሆን ሚስጥረ ሜሮን አለ። ለዛም ነው ሐዋርያት ካጠመቁ በኋላ እጅ የሚጭኑት። ለምን? መንፈስ ቅዱስ እንዲያድርባቸው። የሚያጸናሱ ነዋ፣ የሚያበረታሱ ነዋ። እሳት ስለቱን ሳንፈራ እንድንገባ የሚያደርገው እሱ ነው። እንዲህ ይለናል ትንቢተ ሕዝቅኤል ምዕራፍ 11 ቁጥር 1 ላይ መንፈስም አነሳኝ ወደ ፀሐይ መውጫም ወደሚመለከት ወደ እግዚአብሔር ቤትም ወደ ምስራቁ በር አመጣኝ። ማ ይላል? መንፈስም ይላል። ምን ማለት ነው? መንፈስ ቅዱስም ማለት ነው። ነቢዩ ሕዝቅኤል በትንቢቱ ሲናገር ማለት ነው። የእግዚአብሔር መንፈስ በጌዲዮን ገባበት ይላል። ምን ማለት ነው? መንፈስ ቅዱስ አነሳሳው ማለት ነው። መጽሐፈ መሳፍንት ምዕራፍ 6 ቁጥር 34 ላይ እመቤታችንም ስናስባት ዛሬ ልደታ በአንድ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ ከዛስ የልዑል ኃይል ይጸልልሻል፣ ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ለምን? መንፈስ ቅዱስ መጥቶ ካላደረ አካላዊ ቃልን መጽነስ ይቻላል? ይከብዳል። ታናሿ ብላቴና እንዴት ትችለዋለች? ለዚህ ነው መንፈስ ቅዱስ በአንቺ ላይ ይመጣል ቢለው። ለዚህ ነው እንደውም መልአኩ ምንድን ነው ያለው? ማቴዎስ ወንጌል 1:18 ላይ የኢየሱስ ክርስቶስም ልደት እንዲነበረ እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች፣ ያለ ዘርአ ብሲ። አካላዊ ቃል ወልድ የተጸነሰው ከመንፈስ ቅዱስ ነው። ምን ማለት ነው? በመንፈስ ቅዱስ ኃይል። እሱ ካላስቻለ አካላዊ ቃል ሰው ሆኖ ተወልዶ እኛም ማዳን አይቻልም። ስለዚህ በፈቃዱ፣ ለዚህ ነው ውዳሴ ማርያም የማክሰኞ ስንደግም እስመ ፈቃዱ አለምንለው፣ በእርሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነን። በማን ፍቃድ? በስላሴ ፍቃድ። አብ ለአጽንኦ፣ ወልድ ለለቢሰ ሥጋ፣ መንፈስ ቅዱስ ለአንጽሖ። ያ ማለት ከሶስቱ ግብራት ከሩካቤ ሰስሎተ ድንግልና እንዲሁም ደግሞ ከዘር ጠብቆ እመቤታችን ድንግል ማርያም ሰባቱን የእሳት መጋረጃዎች ችላ ድንጸስ መንፈስ ቅዱስ አስቻላት። ካላስቻለ አይቻልም። እሳት ስለሚያስችለው መንፈስ ቅዱስ ያድርብን ብቻ ነው። ስለዚህ መንፈስ ቅዱስ ፈጣሪ ነው። ለዛ ነው የምንጠመቀው እኮ በስሙ ነው። ሄዱ አሕዛብን ሁሉ በአብ ካለ በኋላ በወልድ ከዛስ በመንፈስ ቅዱስ ስም አጥምቋቸው። ስለዚህ በአብና በወልድ ብቻ አለ በመንፈስ ቅዱስ ጭምር። መንፈስ ቅዱስ ፈጣሪ ነው። ልክ አሁን እኛ እንደምናወራው አይ ስጋ ድሮ ቀረ፣ ሰው ድሮ ቀረ እንደምንለው ማለት መናፍቅ ድሮ ቀረ እኮ ማለት ነው የሚገባ። አሁን የሚወራው ምን ፍቅርና አለ? አሁን ማርያም ታማልዳለች አታማልድም፣ ጊዮርጊስ ያማልዳል ያለ ጥያቄ ምን መናፍቅ አለ? መናፍቅ እኮ ድሮ ነበር። እነት ካወራችሁ ስለ ስጋ አታውሩ። መና ድሮ ቀረ ስጋ አትበሉ። ድሮ ቀረ መናፍቅ። አሁን ምን መናፍቅ አለ? አሁን ጥላቻ ነው የሚነገረው።
አሁን እንዴትም ብሎ የኢትዮጵያ ኦርቶዶክስ ክርስቲያን ማጠልሸት ነው፣ መስደብ ነው፣ ማንቋሸሽ ነው። ቢቻላቸው ብጠፋላቸው ደስተኛ ናቸው። የቅናት እኮ ነው የምታዩት። የአሪዮስ እኮ ጥርስ ያለው ምንፍቅና ነው። የመቅዶኒዎስ እኮ ጥርስ ያለው እኮ ምንፍቅና ነው። ግን ደግሞ የበረቱ ሊቃውንት ደግሞ አሉ። አሪዮስ ሲነሳ አትናቴዎስ አለ። መቅዶኒዎስ የተባለ መናፍቅ ሲነሳ ደግሞ እነ ጢሞቴዎስ የተባሉ ደግሞ በአበው እግር የተተኩ አባቶች አሉ። ንስጥሮስ ሲነሳ ቄርሎስ አለ። አይቹ የበረታ መናፍቅ ሲነሳ የበረታ ሊቅ ያነሳል እግዚአብሔር አምላክ። አሁን ምን ምንፍቅና አለ? ምን ሆነን ነው እኛ ወደዚህ ነው ወደዛ የምንሄደው? ለዛም ነው ከመንፈስ ወዴት ይሄዳለው ያለው። እንደውም ጌታችን በወንጌል ምን ብሎ ነግሮናል? እንዲህ ብሎ መስክሮናል። ሲጎትቷችሁና አሳልፈው ሲሰጧችሁ ይላል ጌታችን ያለው። ምን እንደምትናገሩ አስቀድማችሁ አትጨነቁ። ምን ብዬ መሰካሎች አትጨነቁ ካለ በኋላ ዳሩ ግን በዚያ ሰዓት የሚሰጣችሁን ተናገሩ። የሚነግረው መንፈስ ነው እንጂ እናንተ አይደላችሁም። የሚናገረው ማን ነው? መንፈስ ቅዱስ ነው፣ እናንተ አይደላችሁም። ሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ የምናገኘው ነው። ምዕራፍ 1 ቁጥር 15 ላይ የምናገኘው ቃል የምትናገሩት እናንተ አይደላችሁም፣ በእናንተ ያደረው መንፈስ ቅዱስ ነው የሚናገረው። ሲያንገላቷችሁ፣ ሲሰድቧችሁ፣ ወደዚህ ሲያንቋሿችሁ ምን እናገራላችሁ አትጨነቁ። ማን ነው የሚመራው? መንፈስ ቅዱስ። ዛሬ ወንጌል ላይ የተነበበችው ሴት ሳምራዊት ሴትም ታሪኳ የሚነግረን ይሄንን ነው። ታሪኳን እንደምናውቀው ውሃ ልትቀዳ ሄደች። የሄደችው በቀትር ሰዓት ነው። አስማንዶስ የሚባል ጋኔን ያደረባት ሴት ናት። ባሎቿን ሁሉ የገደለባት ናት። የሚገርማችሁ ውሃ የሚቀዳው ወይ ጠዋት ወይ ማታ ነው፣ ፀሐይ ሳይበረታ ነው። ይህቺ ሴት ግን ውሃ ልትቀዳ ሄደችው ጠራራ ፀሐይ ላይ እኩለ ቀን ላይ ሄደችው። ለምን ይመስላችኋል? ሰው እንዳያማት ፈርታ ነው። ዛሬም እንደዚህ አይነት ሰዎች አለን። ባልወለዱ ሰዎች ምንመጻደቅ፣ ባላገቡ ሰዎች ምንመጻደቅ አለን እኮ ዛሬ። በታመሙ ሰዎች ምንመጻደቅ፣ በፍቅረኛ እንኳን ሰው ላይ ምንቀና፣ ሰው ምናስቀና። እግዚአብሔር አምላክ አይነ ልቦናችን ሁላችን ያብራልን በእውነት። ይህች ሴት ተሳቃን ሄደችው። ነገር ግን ምን ይላል? በሰማርያ ሊያልፍ ግድ ሆነበት። ውሃ ልትቀዳ ሄደች ጠራራ ፀሐይ ላይ። ለምን? ፈርታኗ። እቺ ባሎችን የጨረሰች፣ እቺ ሰው የገደለች ይሏታል። ለካ በሷ ያደረው ጭኗ ላይ ያደረው ጋኔን ነው። ዛሬ ከወንድ ጋር ካደረች ጠዋት ሲነሳ ሞቷል። ዛሬ ካደረች አሁን ሌላ ባልም ስታገባ እንደዚህ ይሞታል። እግዚአብሔር ከዚህ ፈተና ሁላችን ይጠብቀ። በእውነት በልጅ በትዳር እንደመፈተን ከባድ ፈተና የለም። እቃ ቢሆን ይሸጣል፣ በሬ ምናምን ቢሆን ታርዱታላችሁ፣ ቤትም ቢሆን ይቀየራል፣ እቃም ቢሆን ይጣላል። ልጅና ትዳር ምን ታደርጉታላችሁ? አትመጻደቁ ክርስቲያኖች። ትዳር የሚሰጠው እግዚአብሔር ነው። ልጅ የሚሰጠው ማን ነው? ራሱ እግዚአብሔር ነው። ሰው በሌለበት በጠራራ ፀሐይ ሄደች፣ ሊያገኛት ሄደ። ምን አላት? አንቺ እኔ እኮ እግዚአብሔር ነኝ፣ ማንዶች እንደውንኩ ታውቂያለሽ አላትም። ውሃ ጠጪኝ አላት። ብዙ ነገር የሚያስፈልጋት ሆና ሳለ የሚያስፈልገው መስሎ ወደኛ መጣ። ተገረመች። እኔ እጠየቃለሁ እንዴ አለች። አዎ እንጠየቃለን። ምንም እንደሌለን እኮ ያውቃል። ውሃ ጠጪኝ አላት። እንዴት ውሃ ትጠይቀኛለህ? አንተ አይሁዳዊ ወደ ጎሳ ስትሄድ ወደ ብሔር፣ አንተ አይሁዳዊ ስትሆን እኔን ሳምራዊቷ ሴት እንዴት ውሃ ጠጪኝ ትለኛለህ አለችው። ሲጠይቃት አለባበሱን አይታ እኮ ነው። ጌታችን የእስራኤላውያን አይሁድን አለባበስ ለበሰ አይታ ወደ ጎሳ ወሰደችው። ምን ያክል የበሽታችን ጥግ እኮ ብዙ ነው። በነገር ይሄ እኮ እኛ እንድንማርበት ነው ክርስቲያኖች። የሆነ የሰውን አነጋገር አክሰንት አይተን ብሔር ምን ላይ ሰዎች የለም። እሷ ወደዛ ወሰደችው። ጌታችን ግን ከዚህ አራቃት። እግዚአብሔር ለሁላችን በእውነት ከዚህ አይነት ከዘረኝነት ክፉ መንፈስ እግዚአብሔር አምላክ ይጠብቀን። ዛሬ የተበከል ነው በዚህ ስለሆነ
እኛ እኮ ከፍተን እኮ ሄደናል እኮ ያልገባንበት እኮ የለም። እኛ ቤትም ገብቷል፣ ቤተ ክርስቲያን ውስጥም አለ፣ ቤተ መንግስቱም ላይም አለ፣ ሰፈራችን ላይም አለ፣ እድር ላይም አለ፣ ትምህርት ቤትም አለ፣ ስራ ቦታም አለ። ምን ያልገባን ቦታ አለ? ግን እኛ ክርስቲያኖች ነን። ግን እኮ እግዚአብሔር አምላክ ክርስቶስ የሞተው ለሁላችን ነው፣ ለዓለም ሁሉ ነው። ግን ይሄ በሽታ አሁንም አለብን። እውነት ጸበል ያስፈልገው እንዴ? ለሚጮህ ብቻ ነው እንዴ ጸበል የሚያስፈልገው? ክፉ እኮ ዘይት እኮ የተጠናወተን ሰዎች እኮ አለ። እቤታችን ለተቀመጠችው ፍርፋሪ እንኳን ለመስጠት እኮ ጎሳ ምን ሰዎች እኮ አለ። ሚጣል እኮ ነው እናንተ። ነገ እኮ የሚበሰብስ ነው። እኛም እኮ ነገ እኮ አንቆምም፣ ተረኞች ነን። ገና እንኳን ዘር እየቆጠርን እኮ ሰው እኮ ምን ለግስና ጓደኛ እኮ ምን ሰዎች እኮ አለ። ፍቅረኛ እንኳን ለመያዝ እኮ ጎሳው የሚያይ ነው። ምን ነው አንቺ የሚባሉ፣ ምን ነው አንተ፣ ምን ነው ከዘራችን ጠፋ እንዴ የምትሉ ሰዎች ማለት ዛሬ መንፈስ ቅዱስን የሚያምን ሰው ከዚህ ከክፉ መንፈስ መራቅ አለበት። በእውነት እኛው ራሳችን ተበክለን ሌሎቹን እየበከልን ስለሆነ ማለት ነው። የዮሐንስ ወንጌል አሁን ያነበብኩላችሁ ምዕራፍ 4 ቁጥር 1 ጀምሮ እስከ 27 ነው ካህኑ ያነበበልን። ምን አላት? እንዲህ ብሎ ነገራት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ ከእንግዲህ የሕይወት ውሃ ከወዴት ታገኛለህ አላት። ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን እንዴት ውሃ ትጠይቀኛለህ አለችው። ተመልሶ ምን አላት? ውሃ አጠጭኝ የሚልሽ ማን መሆኑ ብታውቂ ኖሮ አንቺ ራሱ ትለምኚው ነበረ። እውነት ነው ክርስቲያኖች፣ አስራት በኩራት አውጡ የሚላችሁ ጌታ ማን መሆኑ ብታውቁት ኖሮ ብሩ ራሱ አይደለም እናንተ ራሱ የረሱ እንደሆናችሁ ባወቃችሁ ነበር። ምስጋናን ብቻ አቅርቡልኛል እንጂ ምን አለ ጌታችን? ምስጋናን አቅርቡ የሚለው ጌታ ከኛ እኮ ውሃ ነው የፈለገው። ከኛ እኮ የፈለገው ንስሐ ነው። ክርስቲያኖች አጠጡኝ ተጠማው ይላል ጌታችን። ዛሬም ተጠምቷል ጌታችን። በእውነት አጠጡኝ ይላል ፍቅርን። ዛሬም ጌታችን ተጠምቷል። ከኛ መካከል ጥላቻ ስለበዛ ፍቅር ተጠምቷል አምላካችን። በኃጢአት ቆሽሸን በርኩሰት ቆሽሸን ዛሬም እግዚአብሔር ተጠማው ይላል ንስሐን፣ ተጠማው ይላል አንድነትን። ዛሬ ሰላም አጥተናል። ቤተክርስቲያናችን ተጠማው ይላል እግዚአብሔር አምላክ። አጠጡኝ ይላል። ምን እንሰጠው ይሆን? የሰላሙ ባለቤት፣ የፍቅሩ ባለቤት፣ የዓለሙ ባለቤት፣ የሁሉ ጌታ እግዚአብሔር ተጠማው ሲል አያሳዝንም? ውሃ ስጡኝ ሲል ውሃ ጠጭኝ አላት። በጣም የሚገርም ቃል ነው። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄዱ ነበር ይላል። ደግሞ ንግግሩ ሰዓቱ ተመልከቱ። 6 ሰዓት ላይ መሄዷን ማየቷን ብቻ ለማየት ያለባቸው። ጌታችን ራሱ የጠየቃት እቺ ያገኛት ደቀ መዛሙርቱ ምግብ ለመግዛት ሲሄዱ ብቻውን ነው ያገኛት። ለምን? እንዳትሳቀቅ። አይገርም? ለሞራል እንዴት ነው የሚጠነቀቅ? እሱ እኮ ንጹሕ ባህሪ ነው። ኢቭን ብቻዬን ማገኝሽን ያምላክሽ ንገሪኝ ዝርዝር ጉዳይሽን እንኳን ለሚያላት በዘዴ ጠየቃት። እኛ ብንኖር እኮ አሁን ሰው የለም ስልክን ዝጋና አናግረኛ አንድ ጊዜ ብለን እኮ ልክ ልኩ ነው እናገር አይደል? ሞራል የሚባል እኮ እኛ ጋር የለም። ለሰው እኮ መጨነቅ የሚባል እኮ እኛ ጋር የለም። ብቻውን ሆኖ አግኝቷት ደቀ መዛሙርቱ አጠገቡ የሉም። ነይ አንቺ እኔ አምላክሽ ፈጣሪሽ ነኝ፣ ምን እንዳረግሽ ነኝ ልንገርሽ አላላትም። ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ሲወጡ አያችሁ እንዴት ንስሐ እንደሚገባ ከእንደዚሁ የሚያናዝ። ለዛ እኮ ነው አንድ ሰው አንድ የንስሐ አባት ይዞ። ለዚህ ነው የንስሐ አባት በቤተሰብ መካከል ቆሟል ለሚሰጠን ብቻችንን። ከዛ ደግሞ እንዲያርጊ ሲል አባቶች ምን ያሉ ያሳቃሉ? አያሳቁም እኮ ምን ወረገ ነው? እሺ ልጄ ዝም ብሎ ይሰማሉ እንዲያሉ ዝቅ እያሉ ከጌታችን የተማሩት ነዋ። ከዛ ራሷ እንድትናዘዝ ሊያረጋት ምን አለች ግን? አንተ ሳምራዊ ከመሆን ከኔ ሴት ለምትለምን? አንደኛ ወንድ ነህ። አይሁዳዊ ሆነው ሳምራውያን ይንቃሉ። አይገርም? ያከበረን ጌታ። አሁን እውነት ልነጋገር ከተባለ እንደ ሰራነው ኃጢአት ከሆነ ከብረን ቤቱ መቀመጥ ነበረብን? ለቤቴ አትመጥኑም እያለ አሁን እየገረፈ ቢያወጣን ለኛ አይገባንም? በጣም የሚገርም እኮ ነው። እኔ ሴት ነኝ አለች። አይቱ ሳምራዊት ሴት ነው ቃል ተጠቅማለች። ዜግነት ብቻ ነው የገለጸችው፣ ጾታ ጠቅሳለች።
ሳምራ አንተ አይሁዳዊ ስትሆን አለችው ሳምራዊት ከመሆን ከዝኔ ከሴቷ እንዴት ውሃ ጠይቅኝ ማለት እንዴት አልናከኝም? በሉ ስትጸልዩ ቤተ እግዚአብሔር ገብታችሁ ትሳለሙ ራሱ እንዴት አልናከኝም እግዚአብሔር በሉት። እሺ አታማሩት። ቤቱ ገብተን መጸለያችን ራሱ ስላከበረን ነው። ይሄንን ስላከበረን ይሄንን አምላካችን እልል ብላችሁ አመስግኑት። በእውነት ያልቀሰፈን አምላክ ማለት ነው። ያከበረን ለዛ ነው እንጂ ባያከብረን እኮ ደጁ መቀመጥ እኮ አንችልም ነበር። አንመጥነውም እኮ ለእግዚአብሔር። ተው ጸሎታችን መሰማት አለመሰማት ሌላ ጉዳይ ነው። ግን አክብሮን እንኳን እኛን መስማቱ በቤቱ እንድንገኝ መፍቀዱ አለመቅሰፉ እኛን አክብሮቱ ነው። ደግሞ ብቻዋን አገኛት። ከዛ ምን አላት እሱ ውሃ ጠጭኝ የሚልሽ ማን መሆን ብታውቂ ኖሮ አንቺ ትለምኙ ነበር ሲላት በእጅ እኮ ውሃ መቅጃ ለስክም አሁንም ወደ ውሃ ነው ያለች እሷ ምድራዊ ውሃ ላይ እሱን አይደለም እምልሽ። በሉ ክርስቲያኖች የሚጠይቀው ይሄንን ነው። እግዚአብሔር አምላክ ንጹህ ሆነ እኮ ብትገኝ ሲላችሁ እግዚአብሔር አምላክ ይሄ እግዚአብሔር ጋላይን ታጥቤያለሁ ነጭ በነጭ ለብሻለሁ አይደለም። እሱ የሚል የውስጥ ንጽህና የውስጥ ነጭነት በንስሐ መታጠብን ይፈልገዋል። ነጭ ነው ውስጣችን። ከዛ ምን አላት ከዚህ ውሃ የሚጠጣ ዳግመኛ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ሲላት በል እንግዲያውስ ድጋሚ ወደዚህ ስፍራ እንዳልመጣ ያንንም ማስጠማውን ውሃ ስጠኝ አለችው። ምን አላት እሱ ሂጂና ባልሽን ጠርተሽ ነይ አላት። አይገርም? ባል እንደሌላት እኮ ያውቃል። 5 ባል እስከምትገድል ድረስ። በዚህ አጋጣሚ እኔ ብዙ ጊዜ ግብረ አውናን ይሄ ማስተርቤሽን ለመተው ከብዶኛል የምትሉ ወጣቶች፣ ዘፈን ለመተው በጣም ሞክሬ አቃተኝ የምትሉ ወጣቶች፣ እኔ ብዙ ጊዜ ዝሙት ለመተው ሞክሬ አቃተኝ የምትሉ ወጣቶች፣ ብዙ ጊዜ እኛ ይሄን እናቀርበው ጸልያለሁ፣ ሱባኤ ገብቼበታለሁ፣ ያልኩበት ገዳም የለም፣ ብዙ ጊዜ ነው የሰገድኩት የምትሉ ሰዎች ማለት 5 ባል እኮ ነው ጨርሰችሁ እግዚአብሔር አይም ይሁሉ ጊዜ ጸንታችሁ በእምነት በተጋድሎ ቀጥሉ። እግዚአብሔር የፈቀደው ሰዓት ላይ ቀጥር ሰዓት ላይ ይመጣል። ችግራችንን ቅርፍ አድርጎ ያስወግድልናል። ስሙ የተመሰገነ ይሁን። መጽናት በቃ 5 ባሎቿን ስትገድል ያውቃል እግዚአብሔር። ህመሟን እኮ ያውቀዋል፣ በሽታዋን እኮ ያውቀዋል፣ ችግሯን እኮ ያውቀዋል። የት አለ እግዚአብሔር እኮ አላለችም። ተሳቀ ስትሄድ በተሳቀቅንበትና ባፈርነ በዛች ቅጽበት ሰው ባጣን ጊዜ እግዚአብሔር ከኛ ጋር ይቆማል። ብዙ ጊዜ አቃቴን የምንለው እችም እኮ ሰው ናት፣ እኛም እኮ ሰው ነን። እችን ሴት እኮ የፈጠራት እኮ እግዚአብሔር ነው፣ እኛንም የፈጠረን እኮ እግዚአብሔር ነው። ባል እኮ የሞተባት እንዳለ እኮ ያውቃል፣ እንዳቃታት እኮ ያውቃል። አስማንዲዮስ የተባለው ጋኔን እኮ ባሎችን እየጨረሰባት ከማህበረሰብ እንዳገለላት እኮ በደንብ ያውቃል። አላወቅም፣ ያውቃል በደንብ። እንዴት ነው መጻናው? እስከ መቼ ነው አንበል። በተጋድሏችንን ቀጥል። እግዚአብሔር በወደደው ሰዓት ይምጣ። ልክ 38 ዓመት ቆይቶ መጻጉዕን እንደፈወሰው 38 ዓመት እኮ እድሜው አይደለም። 38 ዓመት በበሽታ ላይ የቆየው ተሸክማው የነበረችውን አልጋ እንዲሸከማት አደረገው። ያ ማለት ተሸክመውን የነበሩ ቤተሰቦቻችን እንድንሸከማቸው ያደርጋል። 38 ዓመት ግን ቤተሳይደ መጻት ይጠይቃል። እና ተጋድያለሁ ጸሎት አድርጌያለሁ ብለው መቼ ነው? ከዛ ምን አለች እሷ? ባል የለኝም አለችው። ምን አለች? ተናገር እንጂ ምን ባል የለኝም ትያለሽ ከጨረሽ በኋላ አላላት። ሰው አታሳቁ ክርስቲያኖች። ለማሳቀቅ ጌታ አይበልጥም ነበር? እሷን ንጹህ ባህሪ ባል የለኝም አለች እንጂ ባሎቼ እኮ እያገባው እየሞቱብኝ አላለችው። ባል የለኝም አለች። ምን አላት እሱ? ባል የለኝም በማለትሽ መልካም አልሽ ካላት በኋላ 5 ባሎች ነበሩሽ። እሱ ሲናገርላት መናገር ሲያሳቅቃት እሱ ተናገረላት። 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለው ባልሽ አይደለም። በእውነት ነው ተናገርሽ። ደስ አይልም ጌታችን? እሷ ለመናገር ያሳፈራትን መንፈስ ቅዱስ ያውቃላ። ሚላሉ አባቶቻችን ሲያሳርጉ ሰይጣን የሸሸገውን መንፈስ ቅዱስ የሚያውቀውን አለ ቢሉ
ሰይጣን ይሸሽጋል፣ ግን መንፈስ ቅዱስ ያውቃል። መሸወድ ማታል አይቻልም። እግዚአብሔር ወልድ ክርስቶስ ያውቃል ሁሉን ነገር። ከዛ ጌታ ሆይ አንተ ነብይ እንደሆንክ አውቃለሁ አለችው። ከዛ ምን አንቺ ሴት እመኚ አላት። የዚህን ጊዜ ውስጧ ላይ የነበረው ጋኔን ከሷ ወጥቶ ንጹህ ሆና ጋኔን የሌለባት ለትዳር የምትሆን መልካም ሴት አደረጋት። የእግዚአብሔር ስሙ የተመሰገነ ይሁን። አያችሁ ማንም በሌለበት ብቻውን በሆነችበት 5 ባሎችን ሲገድል የነበረው ጋኔን ማብቂያው ተገኘ፣ ማቆሚያው ተገኘ። አሁን ትዳር ይባረካል። ንስሐ ተገባበት፣ ወደ እግዚአብሔር ተቀረበ፣ ቆም ማለት ነው። ዛሬ ቤተክርስቲያናችን ይሄንን የምትመሰክርበት ወንጌል የመሰከረችበት ምክንያት የመጨረሻው መልእክታችን የሚሆነው ምን የሚል ቃል እናገኛለን? እናንተስ ለማታውቁ ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ካላት በኋላ ነገር ግን በእውነት የሚሰግዱ ለአብና በመንፈስ በእውነት የሚሰግዱበት ጊዜ ይመጣል ካለ በኋላ እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ይገባል። በምን? በመንፈስ እና በምን? በእውነት። ለእግዚአብሔር የምንሰግደው በእውነትና በመንፈስ ነው። ምን ማለት ነው? ቤቱ ስንገኝ የምንሰግደው በእውነት ነው፣ በሐሰት አይደለም። በዛስ በመንፈስ ቅዱስ ተሞልተን። ስለዚህ መንፈስ ቅዱስ የሌለበት ልጅነት ማናችን ጋር የለም። በ40 በ80 ቀናችን ስንጠመቅ መንፈስ ቅዱስ አድለናል። ክህነት ሲሰጡ አባቶች መንፈስ ቅዱስ አላቸው። ቅዱስ ሲኖዶስ ሲሰበሰብ ራሱ መሃል አንድ ወንበር የሚለቀቀው ጉባኤውን የሚመራው መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ስራ መስራት አይቻልማ። ያለ መንፈስ ቅዱስ ስራ የለማ። ክህነት የለም። ሚስጥር ካልገለጠ እሳት ስለቱ ነው እንችለዋለን። እነ ቅዱስ ጊዮርጊስን ያጸናው ማን ነው? መንፈስ ቅዱስ አይደል? ሰይፉን ስለቱን እንዲችሉ የሚያረጋቸው እነ ቅዱስ ቂርቆስን የሚፍለቀለቀውን ውሃ እንዲጸኑ ያረጋቸው መንፈስ ቅዱስ አይደል? ድንግል ማርያምን የጠበቃት መንፈስ ቅዱስ አይደል? ሐዋርያት ላይ ቋንቋ የገለጠው መንፈስ ቅዱስ አይደል? መንፈስ ቅዱስ ፈጣሪ ነው። ዛሬ በዚህ በቁስጥንጥንያ የተሰበሰቡ አባቶቻችን የመቅዶኒዎስን ክህደት አውጥተው መንፈስ ቅዱስ ፈጣሪ መሆኑን የተመሰከረበት መጽሐፍ ቅዱሳዊ ትምህርቱ ተረጋግጦ በደንብ አድርገው በአበው ትምህርትም እኛም በጸሎት ሃይማኖታችን በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን ምትለው ቃል ዛሬ ነው በይፋ በጉባኤ ተጨምራ ጸሎት ሃይማኖት ምን ደግመው። የአባቶቻችን በረከት ከሁላችን ጋር ይሁን። ከመንፈስ ወዴት ሄዳለሁ እንዳለ ከመንፈስ ቅዱስ ቤት ሳንርቅ በቤቱ እግዚአብሔር አምላክ ያስቀምጠን። ከዚህ ቤት እግዚአብሔር አምላክ አይንቀለን። ሁላችንም ከነ ማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር።